ያብርሽን ደካማና ጥሩ ጎኑ ብታቂ ኖሮ ነገሮች እንደዚህ መስመራቸውን አይስቱም ነበረ ብሏታል። እንግዲህ ዴቫና ሩቲ ዛሬ ተገናኝተዋል። ሲገናኙም እንግዲህ አንዳንድ ሀሳቦችን አንስተዋል። እነሱስ ምንድናቸው የሚለውን ማስደምጣችሁ ይሆናል። ሰላም ሰላም ተወዳጆች እንዴት ናችሁ? ያሉ እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅር አብዝቼ ይመኝላችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ላይክ ማድረጋችሁን አትርሱ። በነገራችን ላይ ሩቲ እንግዲህ ካቀረበላት ሀሳቦችና ጥያቄዎች ሁሉንም መልስ ሰጥተዋለች። እሱም ደግሞ ምን ነበረ እንግዲህ ሰሞኑ የተፈጠረ ነገር አለ። እሱን ደግሞ እያየው ነበረ ዝም ያልኩት። በተለይ ደግሞ እኔ አንቺ እንደዚህ አይነት ነገሮችን ታረጊያለሽ ብዬ በታሪክ አልጠብቅም። አንቺ በጣም ብልህ፣ ጀግና፣ ጠንካራ ጀግና ሴት ነሽ። እንዴት ነው በዚህ አይነት መንገድ አልጠበቅኩሽም ነበርና በጣም ትንሽ ተናድጄ ያለው ብሏታል። ያው ሰሞኑ ይሄ የቪዲዮ ምናምን የተባለው ነገር ማለት ነው ያ ነገር እውነት ይሁን ውሸት ይሁን እውነታው ለእነሱ እንተውና ያው እሱ እንግዲህ እንደዚህ አይነት ነገር ባይፈጠሩ መልካም ነበረ። አንቺም ደግሞ የአብርሃምን ደካማና ጥሩ ጎኑን ብታቂ ኖር ነገሮች እንደዚህ ሊከብዱሽ አይችሉም ነበረ። ደካማ ጎኑ ምንድነው፣ ብርቱ ጎኑ ምንድነው ብለሽ ብታይ፣ በተለይ ወንድ ልጅ ደካማ ጎን አለው፣ እንደገናም ደግሞ ብርቱ ጎን አለው። ያን ብታቂ ኖሮ ነገሮች እንደዚህ አይሆኑም ብሏታል። እሷ ደግሞ እኔ አብርሃምን አይደለም ደካማ አይደለም ብርቱ ጎን ብዙ ነገሮችን ማቅ ነኝ፣ ከሱ ጋር አብሬ ብዙ ነገሮችን አሳልፍ ያለው፣ ግን አብርሃም አልሸነፍ ባይ ነው። አብርሃም ግትር ነው። እኔ በብዙ መንገድ ነገሮችን ለማስተካከል ሞክሬያለሁ ብለዋል። እውነት ነው። በነገሮች ላይ አብርሃም ግትር ነው። በተለይ ነገሮችን ማመን ላይና ነገሮችን መቀበል፣ ይሄ እንዴት ነው ጥፋቱን አምኖ ይቅርታ ማድረግ ላይ በጣም ይሄ ሽንፈትን የማይወድ ልጅ ነውና አንዳንዴ ደግሞ ለምትፈልጉት ነገር መሸነፍ፣ ለምትፈልጉት ነገር ዋጋ መክፈል ደግሞ ግድ ነው። በተለይ የልጁ እናት ናት፣ ሚስቱ ናት። በጣም ብዙ ነገሮችን አብሮ ያሳለፉ ናቸው። ከኋላ ብዙ የመጡበት ቤዝ አላቸው፣ መሰረት አላቸው። ብዙ የመጡበት ነገር አለና ዛሬ ላይ ነገሮች ሲስተካከሉ ነገሮች እንደዚህ መጣመም አልነበረባቸው ነበር። አሁን ላይ በጣም በፍቅር በደስታ አብረው የሚሆኑበት ታይም ነበር፣ ግን ይሄ ነገር ሆነ። ቢሆንም ደግሞ ነገሮችን ለማስተካከል ሩታ በምትጥር ሰዓትና አብራ በምትሆን ወይም ደግሞ በምትፈልግ ሰዓት አብራም እንግዲህ አሽኮለሌን የሚባለው እንደዛ ነው የሚያደርገው ከሄርሜላ ጋር ማለት ነው። እንዳያችሁት ነው ዛሬ እዚህ ጋር ልሳካ ሲልለት ወደዛ ጋር ይሄዳል፣ እዛ ጋር ልሳካ ሲል ደግሞ ወደዚህ ይመጣል። እንዴት ነው ይሄ የምርጫ ነገር ነው ይመስለኛል፣ ወይ የምርጫ ቅስቀሳ እንውጣ መሰለኝ። ማለት የሆነ በድምጽ ብልጫ ወይ ሄርሜላን ወይ ሩታን ብላችሁ ካልሆነ እስኪ የድምጽ ብልጫ ይደረግለት ብዬ እንደው እንደ ሀሳብ አነሳለሁኝና ምንድን ነው ውዶች፣ ዛሬ ሄርሜላም እንግዲህ ቅድም ላይ ቪዲዮ ሰርች ይላችኋለሁ እንዳያችሁት። ሄርሜላን እንዴት ነው ባጣቀውኝ አይነት ነገር ነው እያረጋት ያለው። እንዴት ነው ይሄ ሁልጊዜ አንድ ነገር በቃ ፈልጌው አላጣው ማየት ነገር። ስለዚህ እሷም ዛሬ ደግሞ በጣም አሪፍ ውሳኔ ላይ ነች ያለችው። እውነት ለመናገር በዚህ የምትቀጥል ከሆነ በተለይ ዛሬ ወንድሟም ነበረ፣ ወንድሟም ደግሞ መናገር ያለበትን ነገር ሲናገር ነበረ። በእርግጥ ወንድሟ ይሁን ወይ ብቻ የሆነ ፋሚሊ ሊሆን ይችላል፣ ግን ደግሞ ከሱ ጋርም ያው የተነጋገሩት ነገር አለ ከአብርሃም ጋር እንዳያችሁት። ፍቅር በግዴታና እንደዚህ በማስጨነቅ የሚሆን ነገር አይደለም። መጀመሪያ ራስክን መቀየር፣ ራስክን አፕዴት ማድረግ ነው ያለብህ። የሆነ ስትፈልግ የምታገኛት ስትፈልግ ደግሞ የምታጣት አይነት ሴት አይደለችም። መጀመሪያ ራስክን ቀይር፣ ራስክን ለውጥ ብሎታል። እውነት ነው። ራሱን መቀየር፣ ራሱን መለወጥ አለበት። አንዱን መምረጥ አለበት። ሁለት ነገር ወዶ አይሆንም። እሱ አሁን እንዴት ነው ሄርሜላ የትም አትሄድብኝም ነገር ነው። ያ ነገር ደግሞ አሁን ላይ ይሆን አይደለም። ሄርሜላ ብትሆን እኮ ሰው ልጅ ናት፣ ይሰማታል ምንም ቢሆን ማለት ነው። እና አንዳንዴ ክብር ለራሳቸው ሳይኖረ ሰዎች እኛ እንዲያከብሩና ሰዎች ለእኛ ቦታ ሪስፔክት እንዲሰጡ መጠበቅ የለብንም። ቡዜን በተቃራኒ ዛሬ የመጣችበት መንገድ ትክክል አይደለም። አንደኛ ዛሬ ሩታና ዴቭ ተገናኙ፣ ቡዜና ሄርሜላ ተገናኙ፣ አብርሽና ሄርሜላ ተገናኙ። በጣም የሆነ ምስቅልቅል ያለ ነገር ነው የዛሬው ነገር ማለት ነው። በጣም ትንሽ የሆነ እንዴት ነው እያደናግራል እየተፈጠረ ያለው ነገር ማለት ነው። ደርሳ ደግሞ እንግዲህ ቡዜ አዛኝና ተቆርቋሪ ለወንድሟ ሆና ደስታውና ሰላሙ ያለው አንቺ ጋ ነው፣ ከአንቺ ጋር እንዲሆን ይፈልጋለሁ፣ ይቅርታውን ተቀበዩ። በተለይ ከዚህ ፊት ላንቺ ያለኝ አመለካከትና ስሜት ጥሩ አልነበረም። እሱም በሁለት ባልዳር መካከል ስለገባሽ አመጣጥሽም ጥሩ ስላልነበረ ነው። አሁን ላይ ግን እኔ የወንድሜ ሰላም ነው ማስቀደሙ። ከምንም በፊት እሱ ሰላም ሲሆን፣ እሱ የተረጋጋ ስሜት ላይ ሲሆን እኔም ደስተኛ ሆናለሁ። ከምንም በላይ ወንድሜን ሰላም ነው ማስቀድመው። ታውቂያለሽ ከዚህ በፊት እኔ እንደውም ላንቺ ያለኝ አመለካከት ጥሩ አልነበረም፣ ግን ደግሞ አሁን ላይ ሰው ስለሚያስፈልገው
አንቺም ለአብርሃም ጥሩና መልካም ሴት ስለሆንሽ ከአብርሃም ጎን ትሆኚ ይፈልጋለው አብርሃም ይቅርታ እንድታረጊለት ብላታለች። በነገራችን ላይ ይሄን ጥያቄ አንቺ መጠየቅ አይገባሽም። ራሱን አብርሃም ችግሮቹን መጋፈጥ ያለበት መጠየቅ ያለበት አብርሃም ነው። ሁልጊዜ አብርሃም በቃ የሆነ ከኋላ ካላስከተለ ወይም ደግሞ ከሰው ጋር ካልሆነ የራሱ ችግር መፍታት የማይችልበት ለምን እንደሆነ አላውቅም። ሰው በራሱ ነገሮችን ማስኬድ እየቻለ ለምንድን ሰው የሚያንጋጋው ነው? የሚዲያ ሰዎች ስለሆኑ ነው፣ ስራ ስለሆነ ነው። በጣም ግራ የሚያጋባኝ ቡዜ ግን በዚህ ያህል ራስሽ ማውረድ አልነበረብሽም። እኔ ቡዜን ትክክል ናት የምትሉ ብዙ ሰዎች አላችሁ። ግን እኔ ምኗ ነው ትክክልነቷ? ምን ስላደረግሽ ትክክልነቷ? በቃ መሄድ እስካለባት ጥግ ድረስ መሄድ ነበረባት እንጂ ዛሬ ላይ ከሩታ ጋር በትንሽ ነገር ስለተናቆሩ በትንሽ ነገር ስለተቀያየሙ በዚህ ያህል መሄድ አልነበረባትም። እንደገና ደግሞ ራሷናት ፑሽ ያደረገችኝ ራሷናት እንደዚህ አይነት ውሳኔ እንደወስነ ያደረገችኝ ብላለች። ሩቲም ማለት ምንድነው እንድትወስኝ የምታደርግሽ? ምን አረገችሽ? ምንም እኮ ያደረገችሽ ነገር የለም። በቃ አምናለች እኮ ሩቲም እኮ ማጥፋቷን አምናለች። በቃ እንድታጠፋም ደግሞ ይሄን ነገር እንድታደርግ ያስገድዳት አብርሃምና አብርሃም ነው። በቃ ለምን ጥፋቱ ስለማያምን ግትር ስለሆነ ከነገሮች ስለማይመለስ እሱ በሰራውና እሷ ላይ ባደረሰው ነገር እኮ እሷ በጣም ሲምፕሉ ነገር አይደል ያደረገችው። ሲጀምር ደግሞ ሩታ ይሄንን ነገር የምታደርግ ልጅ አይደለችም። እመኑኝ። ይሄ ቪዲዮ የሚባል ምናምን ነገር እያለም በቃ ስራ ነው። በነገራችን ላይ ቆየት ያለ ቪዲዮ ማየት ትችላላችሁ። አብዛኞቻችሁ ሄርሜላ ልጅ የላት የምትሉ ልጆች አላችሁ አይደለ? ከዚህ በፊት ከአብርሃም ጋር የሰሩት ቪዲዮ አለ እንደዚሁ እንለያይ የሚል ቪዲዮ ሰርተው እያለቀሰች እንደውም በቃ ከዚህ በኋላ አንተም የራስህን ኑር ከልጅህ እናት ጋር ከልጅ ጋር ኑር እኔም ከልጅ ጋር እኖራለሁ ብላ ቪዲዮ ሰርታለች። ምናልባት ካላያችሁት ሄዳችሁ ቪዲዮ ማየት ትችላላችሁ። እና ልጅ እንዳላት በራሷ በአንደበቷ ተናግራለች። እና ይሄ ብዙም የሆነ የሚገርምና የሚደንቅ ነገር አይደለም። ለምን ከአንደበቷ የወጣና ራሷ በቃል ስለተናገረች ማለት ልጅ ደግሞ እግዚአብሔር ስጦታ እግዚአብሔር ጸጋ ነውና ሰው እግዚአብሔርን ልጅ በሰጠ ብሎ ይጸልያል ይማጸናል አይደለ? ልጅ ደግሞ ጸጋ ነውና ብዙም የዚህን ያህል የሚያስደንቅ ነገር አይደለም። ግን አሁን ላይ እያረገች ያለችው ነገር በጣም ደስ የሚለው በተለይ ራሷን ማስከበሯ ነገሮችን በቃ ቆም ብላ እንዴ እኔ ስለ ራሴ ክብር አልሰጥም ወይ? እኔስ ለምንድን ነው የዚህን ያህል ራሴ ዝቅ ማድረገው? እኔ ምንም ቦደ ባፈቅርክ እኮ የዚህን ያህል ክብሬን ሳልፈልገው ቀርቻ አይደለም። እኔ ስለምወድ ስለማፈቅርህ ነው ወይ? በተለይ ደግሞ አጠገብ ስለሆንኩኝ አልታይ ብዬክ ነው። አሁን ላይ ደግሞ ታጠፋና መልሰ ትመጣለህ ይቅርታ አልሃለሁ። ስለዚህ አሁን ራሱ ይቅርታ አልልክም። አሁን ራሱ ምንም አመኘን ይቅርታ መልክ ነገ እንደዚሁ ጥለኝ ትሄዳለህ ብለዋለች። እንግዲህ ነገ የሚፈጠረው ነገር እኛ ምን የምናውቀው ነገር የለም። ግን እኛ የምንፈልገው ነገር ሩቲ ደህና ትሁንልን፣ ሰላም ትሁንልን ከነ ልጇ። በተለይ ደግሞ ሩቲ በጣም እያማረባት ቆንጆ ይሄ የሆነች ነው። ይሄ ደግሞ ምንም ማድረግ አይቻልም። በነገራችን ላይ አይደለም የወለደች ይቅርና በቃ እንዴት እንበላችሁ ገና የ10 ምናምን አመት ልጅ ነው የምትመስለውና እንግዲህ እግዚአብሔር አንዳንዴ ሞገስን ጥበብን እንደዚህ ይሰጣቸዋል። ሁሉ ነገር ከላይ ነው። እንግዲህ በጣም መልካም እህቶች አሏት። የሩትዬ እህቶች በጣም እንቁ የሆኑ ጀግና እህቶች አሏት እና በተለይ በእነሱ አንቺ ልትኮሪና ደስተኛ ልትሆኚ ይገባል። በተለይ በቲክቶክ ላይ በጣም ላንቺ የሚቆረቆሩ ከዩቲዩብ እንደውም የበለጠ ቲክቶክ ላይ በጣም ላንቺ የሚጨነቁ አንቺን የሚያከብሩሽ ስላንቺ የሚጨነቁሽ በጣም የሆኑ እንቁ የሆኑ እህቶች አሉሽ እና ልትኮሪ ይገባል ሩትዬ። በተለይ እንግዲህ ደስታም ዛሬ መጥተው ነበረ። ደስታም እንግዲህ ነገሮችን ፊክስድ ለማድረግ ሰላም እንዲፈጥሩ እርሱም የመጣበት መንገድ ደስ ይላል። እውነት ለመናገር አንዳንዴ በቃ ነገሮች አልስተካከልም ካላችሁ መራቅ ነው። ነገሮችን መተው ወይ መራቅ ነው እንጂ አልተስተካከለም ብላችሁ በላይ ነገሮችን የምትደጋግሙት ከሆነ ያ ነገር አይስተካከልም። ጭራሽ እየዋሰበት ጭራሽ በቃ የማይሆን ነገር እየሆነ ነው የሚሄደውና በተለይ ደስታ ከነሱ ህይወት በሰላማዊ መንገድ መውጣቱ ትልቅ ሆኖ ሳለ ግን ደግሞ እየተፈጠረው ላይ ያሉት ነገር በጣም የሚያስጠሉት። ይሄ ባይሆን መልካም ነው። እኔ በጣም ከወደድኩትና በጣም ደስ ካለ ልጅ እንግዲህ አሁን ላይም ዴቭ ነው ስርዓት ባለው ሩታን እየነገራት እኔ ከአንቺ ጋር በእንደዚህ አይነት ነገር ባንነጋገር በጣም ደስ ባለኝ ነበር፣ ግን ደግሞ እንደዚህ ማድረግሽ ትንሽ አስቀይሞኛል። ከአንቺ ስለማልጠብቀው አንቺ እንደዚህ አይነት ነገር እንድታረጊ ስለማልፈቅድ አንቺ እንደውም ተሽለሽና በልጠሽ የአብርሃምን ደካማ ጎን አውቀሽ ወይም ደግሞ ጥሩ ጎን አውቀሽ ነገሮችን እንደምታስተካኪ ነበር ተስፋ ታረጊ የነበረው። እንደዚህ ባታረጊ መልካም ነበር፣ ግን ደግሞ ካሁን በኋላ ብቻ ነገሮች ለማስተካከል ሞክሪ ብሏታል። እሷም እንግዲህ ወንድም ካልበገር ባይ ነው። በቃ መሸነፍን አይወድም፣ ይቅርታ መጠየቅን አይወድም። እዛም እዚህም ማለት ነው የሚፈልገው። እኔ ደግሞ እንደዚህ አይነት ህይወት መቀጠል አልፈልግም። በቃ አብረን ከሆነ መኖር ያለብን ልጃችን በጋራ እያሳደግን አብረን በስርዓት መኖር ያለብን። እሱ ግን ይጋ መሆን ይፈልጋል፣ እዛም መሄድ ይፈልጋል። እንደዚህ አይነት ደግሞ ህይወት የለም። እውነቷን ነው። እዛም እየተባለ የሚኖር ህይወት የለም አይደል እንዴ? ስለዚህ ሌላችሁ የፈለግኩት ነገር ቢኖር ዴቭም በአቋም ጽና። እኛም እንወድሃለን እናከብርሃለን። በተለይ እንግዲህ
ታውቃላችሁ እንደዚህ አይነት ነገር ላይ ቤተሰብ ባይገባ ጣልቃ መልካም ነበረ። ግን ደግሞ ቤተሰብ ከገባ ቤተሰብ ነገሩን ቢፈታው መልካም ነው። ዛሬ ዴቭም እንዳለው ነገሩን ለማስተካከል እናንተ ህይወት ላይ የሚመጡት አብዛኛው ሰዎች ህይወታችሁን እየበጠበጡ ነው እንጂ ምንም ሰላም እየሰጧችሁ አይደለም ብሏል። እውነት ነው። ለማንኛውም የኔ ውድና እንቁ ተወዳጅ ቤተሰቦች ያላችሁ በሰላምና ጤና ፍቅር በድጋሚ አምስቼ እመኝላችኋለሁ። ፈጣሪ ከክፉ ሁሉ ነገር ይጠብቃችሁ። ባባይ